እኔ ነው መስሎኝ ተጠብቀኝ ማለት እርሶን ምናልባት ከሌላ ሰው ጋር ተመሳሳይቦት እንደ ክሮቤል አይደለም እንዴ? አዎ ነኝ። የደወሉልኝ እርሶ ነው? አዎ እንደዛ በስልክ አመናጨከኝ። አሁን ደግሞ አንተ ብለህ አከበርከኝ። በጣም ይቅርታ፣ በስልክ ድምጾት ይወጣት ስለሚመስል ነው። አይሁን ተው ልጅ፣ እኔ ተዋረድኩት ልጅን ስነጠቅ ነው። እሺ ይቅርታ። ይሄ ቃል ለእኔ ሳይሆን ለልጄ ነው የሚገባው። አልገባኝም። ልጄ ይሄን ቃል ፍለጋ ስትንከራተት እድሜው አለቀ። ማናት ልጆ? እስኪ ግልጽ አድርገው ይንገሩ። ልጄማ ቤተልሔም ወንድራድ ናት። ቤቲ? አዎ በአንተ ፍቅር አቅሎ አንስታ ኪራ ኪራ እያለች ጠዋት ማታ ሁል ጊዜ ስምህን የምጠራ። ጸበልም ወሰድኳት ሐኪም ቤት በጭራሽ አላገግም አለችኝ። እና እኔ ምን ልርዳሽ? ሐኪሞቹ መድኃኒት እሷ ላይ ለውጥ እንዲያመጣ ከምትለው ሰው ጋር ለትንሽ ጊዜ መገናኘት እንዳለባት ነግረውኛል። ይቅርታ አልችልም። እንዴ ለምን? ልጄ እኮ አብዳለች። ለምን እንደዚህ ትጨክንብኛለህ? የልጆን መጥፎ ስራ እንዲህ ብዬ መናገር አልችልም፣ ግን ደግሞ ይሄንን በፍጹም ማድረግ አልችልም። እናት እኮ ልጇ አባብን ብትሆን አትጠላም። አንተ ብትጠላትም ለእኔ ልጄ ናት። ይቅርታ፣ እኔ መሄድ አለብኝ። እንዲሁ በእናት በጠባቸው ጡቶች እያለሁ እባክህ። የእናትነት ጭንቀትሽ እኮ ይገባኛል፣ ግን ደግሞ ህይወቴን ያመሰቃቀለችውን ሴት መልሼ ወደ ቤቴ እንዳስገባት ነው እየጠየቅሽኛለሽ። እና ምን ላድርግ? ምንም እኮ አማራጭ ባጣ ነው 6 ወር ሙሉ ተንከራተትኩ። ሐኪም ጸበል ያልወሰድኩባት ቦታ የለም። ያንተን ስም ብቻ ነው የምጠራው። እባክህ ልጄ፣ እስኪ አንተ በእኔ ቦታ ሆነ አስበው፣ ምን ታደርግ ነበረ? ልጅ እንደዚህ ብትሆንብህ አላውቅም፣ ግን ደግሞ ይህንን አማራጭ አድርጌ በፍጹም አልወስድም። እና እኔ አንተ ግር መውደቄ የልጅን ጥላት ማየቴ ምርጫ የሚሆን ይመስላል? የልጄ ጥላት? አዎ ጥላቷ ነህ እና ወዳጇ ነህ። እሷ እኮ ከልቧ ስታፈቅርህ አንተ የአእምሮ ቀውስ ነው የሰጠሃት። በጣም ይቅርታ፣ ከዚህ በላይ ባናወራ ጥሩ ነው። ምን አይነት የተረገመች ማህፀና ያፈራች ግን የእናት ልመና እንኳን የማያራራህ እንዴ! ምን ሆነ ነው ልጄ? ማዘር በጣም ብዙ ቃል እየተናገሩ ነው። እና እንዳወድ ስጠብቀህ ነበር። ልጄን እኮ ነው የነጠቀኝ። አረ እባክሽ አታልቅሽ። አረ ሰው እያየን ነው። ተወኝ ልጄ። ያቺ ሳቂተዋ ልጄ ኩርምት ተብላ ቅሏን ስታሳያት አይደለም እንባ ደምስ ባነባላት ያንሳታል ብለህ ነው? በጣም ደነገጠች። ደነገጠች? ቀላል ደነገጠች እንዴ? እኔማ እንዳያማት ራሱ ፈርቼ ነበር። ውሃ ነው የሆነች እኮ ውሃ። አንተ እንደዚህ አይነት ሰርፕራይዝ እኮ ለእሱ አይመከርም። እያወቅህ አንተ ምንሽ እሱም ብዬ ነው እንጂ እኮ በእናትህ ትልቅ ሆቴል ነበር ቡክ አድርጌ ምናምን ፕሮግራም ያሰብኩት፣ ግን ትደነግጥብኛለች። በዛ ላይ ደግሞ ሰው ትፈራለች ታውቃለህ። ሰውዬ ለይቶላል። አረ እባክህ ወሬውን ትተህ የፈጠነ ፏፏ እናድርገው። ልጅቷ ጥሩ ሙድ ያለች ምለው ቤቴም ላይ ፈጠነ ምታብንስ። ልክ ነህ። እስኪ ንፋ፣ በእናትህ ንፋ፣ ወሬውን ትተህ ንፋ። ኪራክ ና ማነፋው እኮ እንዲ። አረ በመድኃኒዓለም እንዲ ጉንጬ ሲክስፓ ከወጣ በንፋ ይቺንም ንፋ ንፋ በእናትህ። እኔ እኮ የሚገርመኝ ሰው ስራ አግዙኝም ብለህ በጉልበት ተጭነህ አሰርተህ ይመጣል። እስኪ ዝም ብለህ ንፋ። ይህን የሚያስታስታል። አሁን አስበሽዋል? ናሆሜ ቤቱን በአበባ ምናምን ሞልቶ ቀለበት ሲያደርግላት እንዴ! ምሩና ናሆሜ አልተጋቡም እንዴ? ዝም በይ በእናትሽ አንቺ እርጉዝም። ውይ ሰኒ ደግሞ ምን አረኩሽ? ሰኒ ረፊ? አዎ አልተጋቡም እንዴ? እና ሳይጋቡና አንድ ቤት የሚኖሩት? አዎ ፍቅር እኮ ከሁሉም ነገር ይበልጣል አይደል? አይ እኔ ግን ወንድ ልጅ አምኜ በቀለበት ሳላስረው በጋብቻ ሳላስፈርመው አብሬው አልኖርም። እንዴ የፍቅር ማሰሪያው እኮ ቀለበት አይደለም። ምንም ያህል ወደሹ በቀለበት ብታስሪው እሱ ግን ካልፈለገሽ መሄዱ አይቀርም። አትሊስት ያው የኔ እንደነበር ቢያንስ በቀለበቱ ምክንያት ለሰዎች አሳውቃለሁ። ሲጀመር አንቺ የይኝ ህይወት ነው የምትወጂው። አዎ በፍቅር ህይወት ውስጥ እንደዛ ነበር ማምነው። ግን አንገታቸው የሚደፉ ሰዎች ያፈርሱብኛል እንጂ። ያፈርሱብናል ስትይ በማህበር ነበር እንዴት ተደራጅታችሁ የያዛችሁት? ውይ ተይም በቃ። እንዴ እንዴት አላችሁ? አንቺና ናሆሜ እንዴ! አንቺ ኢንትራስ ነው ሻፍሽ ውስጥ መጠቀጥቀልሽ። ናሆሜ ምን ሆነ? ኧረ ምንም አልሆነም፣ ደህና ነው።
እና ምንድነው እኔን አልትነግረኝ ስትል ያስቆማችኋት? ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ ጽናት ክፍል 88 ይዘን ከቼች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ኪራ መልሶ የማይወጣው ጣጣ ውስጥ እየገባ ይገኛል። ቤቲ መጣች። እናቷ መጥፎ ናይናትና እንትን በላት አለችው። ጽናት ሁለተኛ ተሰበረች። ውድና የተከበራችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ያበረታቱን ከልብ እናመሰግናለን። ላይክ ሼር ማድረግዎን እንዳይረሱ። ምን እየሰራሽ ነው? ምሳ ልስራ ብዬ እኮ ነው። እንዴ ምሳ በላን አይደል እንዴ? ምሳ ሰዓት እኮ አለፈ። ውይ የኔ ነገር ማለቴ እራት። ለራትም ቢሆን በቂ ወጥ አለን። እርግጠኛ ነሽ በቂ ወጥ አለ? አዎ። ምን ሆነሻል? ኧረ ምንም፣ እንደዚሁ ላግዝሽ ብዬ እኮ ነው። አመሰግናለሁ፣ ግን በቂ ወጥ አለ። አይዞሽ። ለማንኛውም ሙያ የላትም ብለሽ ከሆነ አታስቢ። በፊት ለቤተሰቦቼ ቀጥ አድርጌ የምሰራው እኔ ነበርኩኝ። አይ እንደዛ አስቤ እንኳን አይደለም። እሺ፣ ግን ለማንኛውም ሌላ ሰው ቢመጣ ይበቃል? አዎ ይበቃል። ምን ነው እንግዳ ጠርተሻል እንዴ? ኧረ እኔ አልጠራውም። አይ የሚመጣ ሰው ምናምን ስትይ እኮ ነው። ያው ቤቱ እንግዳ ተቀባዩ ቤት ነው ብዬ ነው። ቢመጣም ከበቂ በላይ አለ። እሺ በቃ እኔ እኮ ላግዝሽ ብዬ ነው። ምንድነው ደርሳ እንደ ቀጤማ ልጎዝጎዝ አለች። ግልጽ ያልቆይም በማለትሽ ደብሯታል። ምን ላድርግ ሰኒ፣ ውስጤ እኮ ልክ ስላልሆነ ነው። እና እዛ ባዶ ቤት ሄደሽ ምን ትሰሪያለሽ? ተኛለዋ። ይሄኔ ትራስ አቅፎ ለማልቀስ ነው አይደለ? እሱማ እኮ ድሮ ቀረ። አሁን ነው ሜና ቅፌ ነው ማለቅሰው። እኔ ብቻ ነኝ ትራሴ ላይ ቀረሁት። እሱማ እኮ አሁን በሌላ እየተተካ ነው። በምን? በክብሮ ሜናዋ። ወይኔ ቴክስት ልኩልኝ ሳልመልስለት። ምን እያልሽ ነበር? ምንም። ምን እልሻለሁ? ክብሮም ደህና ነው? ደህና ነው። አዎ። እንዴት እንደተቻኮልሽ እኮ እያየሁ ነው። ለምን ነው የቸኮልኩት? ቴክስት ለማድረጉ ነው። ምሩ ደግሞ በሰላም መድረሱን እየነገረኝ እኮ ነው። አይ ጥሩ ነው። እኛም በጊዜያችን አይደለም ከከተማ ሲወጡ ሽንት ቤት ሲገቡ ራሱ ተነግሮናል። ምሩ በቃ ተያ። እውነት ግን ላንቺ እኔ በጣም ደስ ብሎኛል። ክብሮምን ጠበቅ አድርገሽ ያልሺው የሴት ልጅ ዋጋ የገባው ሰው ነው። ምሩ አንቺ እኮ እንዳሰብሽው አይደለም። አይ እንዴትም ይሁን ግን በኋላ እንዳይቆጭሽ ብዬ ነው። እሺ አሁን እንሂድ ወይስ? በቃ ስለ ክብሮም ሲነሳ መሄድ ነው የሚታይሽ? አረ እንደዛ አይደለም፣ እንደ ወልት ቆመን ቀረን እኮ። እሺ እንሂድ፣ ግን ያልኩሽን አስታውሽ። ኧረ
ጣፋጭ ነገር እኮ ለጤናሽ ጥሩ አይደለም። አታብዢ። ወድጄ መስሎሽ ነው? ተገድጄ ነው። ማለት ማን ያስገድደሽ? ሱሴን ለማስቆም እየታገልኩ ነው። ይኸው በጫቱ ፋንታ አንዴ ቆሎን አንዴ ስኳሩን እየቃምኩ ይኸው እየታገልኩ ነው እልሻለሁ። ሱስሽን ለማቆም በምታገልሽ ግን በጣም ጎርቼብሻለሁ። ተይ እንጂ እንደዚህ ብለሽ አታሞካሽኝ። እንዴ ለምን? ጥሩ ስትሰሪ እኮ ጎበዝ ማለት አለብኝ። ወድጄ የገባሁበት ሱስ ግን እንደዚህ አለቅም ብሎ መያዙ አይገርም? አንዳንድ ነገሮች እኮ ያው ቶሎ ሊለቁን አይፈልጉም። ፍቅርና ሱስ አንድ ናቸው። እንዴት? ፍቅርም እንደዚህ ነው። ሳናስበው ሳንፈልገው እንደዚህ እንገባበትና ሙጥኝ ብሎ። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ ይዘን የመጣ ነው ይሄን ይመስል ነበር። ኪራ ከቤቲ ጋር ይቀጥላል ወይስ አይቀጥልም? አብረን የምናየው ይሆናል። ስለምትከታተሉ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ ከልብ አድርገን እናመሰግናለን። አሁንም አይለን